ተወዳጁ አርቲስት የነጻነት ወርቅነህ የቀብር ስነ ስርዓት በተፈጸመበት ወቅት ከቀብር ስነ ስርዓቱ በፊት በነበረው መርሃ ግብር ላይ ከአርቲስቱ ሞት ጋር ተያይዞ የተሰማቸውን በንግግር እንዲገልጹ እድል ከተሰጣቸው ከ29 ዓመት ወዳጁ ከአርቲስት አስናቀ ከኮሜዲያን ደረጀ ኃይሌ ከልጁና ከራሱ ወንድም ዝርዝር ውስጥ የሰይፉ ፋንታሁን ስም አንዱ ነበር። ይሁን እንጂ የኢቢኤሱ አጋፋሪ ጋዜጠኛ ዮናስ ሰይፉ ፋንታሁንን ተራው ሲደርስ ወደ መድረክ እንዲመጣና የተሰማውን እንዲገልጽ ቢጠራውም ሰይፉ ፋንታሁን ግን ወደ መድረኩ ሳይመጣ ንግግሩም ሳያደርግ ቀርቷል። ይህም በብዙዎች ዘንድ ጥያቄ ፈጥሯል። የለም እንዳይባል ከፊት ከባለቤቱ ጋር በከፍተኛ ሐዘን ቁጭ ብሎ በቲቪ መስኮት ታይቶ ነበር። ታዲያ ሰይፉ ፋንታሁን ለምን ስለ ወዳጁ ንግግር ማድረግ አልፈቀደም? የብዙዎች ጥያቄ ነበር። ያም ቢሆን ግን ሰይፉ ፋንታሁን በሐዘን ብዛት መናገር ሳይችል ቀርቶ ሊሆን ይችላል የሚሉ መላምቶችም ተነስተው ነበር። ታዲያኛም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይፋ ያደረገውና የበርካቶችን ልብ የነካውን እውነታና ስለ ነጻነት ሰይፉ የሄደበትን ርቀትም ልናስደምጣችሁ ወደድን። ሌላኛው በኢቢኤስ ቲቪ የሚተላለፈውና ነፍሱን ይማረውና በአርቲስት ነጻነት ወርቅነህ ተዘጋጅቶ የሚቀርበው የቤተሰብ ጨዋታ ፕሮግራም ላይ እየተነሳ ያለ አንድ ሀሳብ አለ። በኢቢኤስ ቲቪ የሚቀርበው የቤተሰብ ጨዋታ ፕሮግራም ከነፂ ስምና ሳቅ ጋር የማይነጣጠል ሆኗል። ስለዚህም ለዚህ ተወዳጅ አርቲስት ቋሚ መታሰቢያ ይሆን ዘንድ የፕሮግራሙ ስም ወደ ነጻነት ጨዋታ እንዲቀየር የሚል ጥሪም ቀርቧል። ዝርዝር መረጃውን እናስደምጣችኋለን። እስከ ቪዲዮ መጨረሻ አብራችሁን ዝለቁ። ታዋቂው የቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት የተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ ለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነታና የሰይፉን ያልተገለጠ ማንነትም ይፋ አድርጓል። ቴዎድሮስ በጽሑፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በሕይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርግ ከነበሩ ጥቂት የቅርብ ሰዎች አንዱ ነው። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር አሜሪካ ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው እንዳስነበበው ሰይፉ ለነጻነት የሚያስፈልገው ወጪ ሁሉ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ ነበር። ሰይፉ ለምን አልተናገረም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንቱ የቀብር ስነ ስርዓት እንዳይመጣ አቅማቸው የፈቀደውንና ከዚህ በላይም አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸው የጥልቅ ሐዘንና ቁጭት ዝምታ እንዲመርጡ እንዳደረጋቸውም አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ የላከው ነው ስሜ አይጠቀስ ብሏል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ሲያጠቃልል በቀብራችሁ ላይ ማቅ ለብሶ ከተገኘ ይልቅ ሳትሞቱ በሕይወት እያላችሁ የደረሰላችሁና ዝም ያሉትና የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክቱንም አስተላልፏል። ወደ ሁለተኛው ጉዳያችን ስናልፍ የነፂን አሻራ እናክብር፣ የቤተሰብ ጨዋታን ወደ ነጻነት ጨዋታ እንቀይር የሚል እንቅስቃሴን ተጀምሯል። ውድ የጥበብ ቤተሰቦችና የነጻነት አድናቂዎች ሁላችንም እንደምናውቀው አርቲስት ነጻነት ወርቅነህ ነፂ በኢትዮጵያ ስነ ጥበብ ውስጥ ትልቅ አሻራ ጥሎ ያለፈ በየቤታችንም የደስታ ምንጭ የነበረ ድንቅ ባለሙያ ነው። በተለይ በኢቢኤስ ቴሌቪዥን የሚቀርበው የቤተሰብ ጨዋታ ፕሮግራም ከነፂ ስምና ሳቅ ጋር የማይነጣጠል ሆኗል። ስለሆነም ለዚህ ተወዳጅ አርቲስት ቋሚ መታሰቢያ ይሆን ዘንድ የፕሮግራሙ ስም ወደ ነጻነት ጨዋታ እንዲቀየርም የቀረበ ጥሪ አለ። ለኢቢኤስ ቲቪ ግሎባል የቀረበ ግልጽ ደብዳቤ። የተከበራችሁ የኢቢኤስ ቴሌቪዥን ማኔጅመንት በአርቲስት ነጻነት ወርቅነህ ድንገተኛ ሕልፈት የተሰማንን ጥልቅ ሐዘን እየገለጸን ነጻነት የቤተሰብ ጨዋታ ፕሮግራም ላይ ያሳረፈውን ደማቅ አሻራ ሁሌም ሲታወስ እንዲኖር የፕሮግራሙ
ስም ስያሜ ወደ ነጻነት ጨዋታ እንዲቀየርልን በአክብሮት እንጠይቃለን። ይህ ውሳኔ የነፂን ስም ከትውልድ ትውልድ በማሻገሩ ባለፈ ለሙያተኛው ያላቸውን ክብር የሚገልጽ ታላቅ ተግባር ይሆናል ብለንም እናምናለን። ይህ ሀሳብ እንዲሳካና ድምፃችን ለሚከተለው አካል እንዲደርስ የሚከተሉትን በማድረግ ተባበሩን በማለት ይህን ፖስት ሼር በማድረግ ለሌሎች አድርሱ። በኮሜንት መስጫው ላይ የነጻነት ጨዋታ በማለት ሀሳባችሁን ግለጡ የሚል ሀሳብ እየተንሸራሸረም ይገኛል። እንደ እውነቱ ይህ የተጀመረው እንቅስቃሴ ይበል የሚያስብልና የነጻነትን ስም ለመዘከር ሁነኛ የሆነ እንዲሁም ሳቆን ጨዋታውን ሁለነገሩን ለሰጠበት ፕሮግራምም የሚገባ ነው ብለን እናስባለን። ነፂ በመላው ኢትዮጵያውያን ዘንድ የነገሰ የሳቅ ንጉስ ነው። የዓለም የኮሜዲው ንጉስ ቻርሊን ቻፕሊን በአንድ ወቅት እንዲህ ብሎ ነበር። ማንም እንባዬን እንዳይብኝ ሁሌም ዝናብ ውስጥ መራመድ ወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ እውነት ነው። በዓለማችንም ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ ውስጥ ለኛ ፈገግታ ሲያድሉ ኖረዋል። የኛው ነጻነት ወርቅነህም ልክ እንደ ቻርሊን ቻፕሊን ነበር። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጥረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ ይዞር እንደነበር አናውቅም ነበር። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎን ትቶ የእኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለ የዋህ ነፍስ ነበረ። ኮሜዲያኖች ሐኪሞች ናቸው፣ ግን ራሳቸው ታመም ያለው አይሉም። ነጻነት ህመሙን አላሳየንም፣ ግን ሳቁን ሰጠን። ዛሬ ላይ ቁመን ስናስብ ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበር። እንደ ቻርሊን በዝናብ ውስጥ እንባውን እንደሸሸገ ሁሉ ነጻነትም ህመሙን በሳቁ ሸሽጎ አለፈ። ላሳቀን ሳቅ፣ ለሰጠን ደስታና ለነበረው ቅንነት ዋጋው ክብርና ረፍት ነው። ስለ ነጻነት ተነግሮ የማያልቅ ቢሆንም የሙያ ባልደረቦቹ ስለ ደግነቱ፣ ስለ የዋህነቱና ስለ ምርጥ የሙያ ብቃቱም ይመሰክሩለታል። በፑሽኪን በነበረው ቆይታ ላይ አብረው ከሰሩ ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህንን ብሎ ነበር። እኔ ስለ ነፂ መሰክራለሁ፣ የሚሰራው ገና ሲወጥን ያውቀዋል። ፑሽኪን ወይም የሩሲያ ባህል ማዕከል በነበረበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር በመሃላችን ነበር። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኢ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ልዩ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል በተሰኘ 5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተ አሁንም አይረሳኝም። ከዚያ በኋላም በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነቱንም ሰጥቷል። ኢትዮጵያ ድንቅ የጥበብ ልጇን አጣለች። ሌላ ምንም ማለት አይቻልም። ነፍሱን ከደጋጎች ጎን ያስቀምጥልን። አሜን።